ለዩኒቨርሲቲያችን የ2018 ዓመተ ምህረት እጩ ተመራቂዎች፣ የተመራቂ ቤተሰቦች እንዲሁም መላ ዩኒቨርሲቲያችን እና የከተማችን ማህበረሰብ አባላት እንኳን ለዚህ ታላቅ የምረቃ በዓል ዋዜማ አደረሰን ለማለት እወዳለሁኝ። የተመራቂ ቤተሰቦች ከተለያዩ አካባቢ ለመጡ እንኳን ወደ ታሪካዊቷ የጎንደር ከተማና ወደ አንጋፋው የጎንደር ዩኒቨርሲቲ በሰላም መጣችሁ ለማለት እወዳለሁኝ። በነገው ዕለት በሰርቲፊኬት፣ በድህረ ምረቃ ዲፕሎማ፣ በመጀመሪያ ዲግሪ፣ በማስተርስ፣ በዶክተራል ዲግሪ እና በስፔሻሊቲ ፕሮግራሞች ወንድ 2882፣ ሴት 1201 በድምሩ 4083 እጩ ምርቃን ይመረቃሉ። እነዚህ ተማሪዎች በርካታ ፈተናዎችን አልፈው የሚጠበቅባቸውን አሟልተው በተለይም ደግሞ በአገር አቀፍ የመውጫ ፈተና አጥጋቢ ውጤት አምጥተው ለምረቃ የተዘጋጁ ናቸው። እነዚህንና መላ የዩኒቨርሲቲያችን ማህበረሰብ አባላት በድጋሚ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ለማለት እወዳለሁኝ። ዩኒቨርሲቲያችን እየተገባደደ ባለው የትምህርት ዘመን በርካታ ስኬታማ ስራዎችን ሰርቷል። በመማር ማስተማር፣ በምርምር፣ በማህበረሰብ አገልግሎት በአጠቃላይ በተጣለበት ተልዕኮ ስኬታማ ስራዎችን አከናውኗል። ለስራዎቹ መገለጫም ዓለም አቀፍ የዩኒቨርሲቲዎች ደረጃ መዳቢ ለምሳሌ የሴንተር ፎር ወርልድ ዩኒቨርሲቲ ራንኪንግ በተሰኘ ዓለም አቀፍ የደረጃ መዳቢ ዩኒቨርሲቲያችን ከሀገር ውስጥ የሁለተኛ ደረጃ አስቀምጦታል። በምስራቅ አፍሪካ የአራተኛ ደረጃ አስቀምጦታል። በዓለም አቀፍ በዚህ ውድድር ውስጥ ከተካተቱ ከ21 ሺህ በላይ ዩኒቨርሲቲዎች ውስጥ 7.8% ውስጥ ከመጀመሪያዎቹ 7.8% ውስጥ ተካቷል። ይሄ ለተቋማችን ለመላ ሀገራችን ትልቅ ስኬት ነው። በነገው ዕለት ከሚካሄደው የምረቃ ፕሮግራም ዋዜማ ለተቋማችን አንዱ ትልቅ ስኬት የዩኒቨርሲቲያችን ስራ አመራር ቦርድ ለ8 አንጋፋ ምሁራን የሙሉ ፕሮፌሰርነት እድገት ሰጥቷል። ይህም የምርምር ዩኒቨርሲቲና ራስ ገዝ ዩኒቨርሲቲ ለመሆን ለምናደርገው ጉዞ ትልቅ ኃይል ነው የሚሆነው። ምሁራኑ በምርምር በመማር ማስተማር እና በላቀ ተቋማዊ አመራር ብቃታቸው ተመስክሮላቸው በዩኒቨርሲቲው ሴኔት ጸድቆ በዩኒቨርሲቲው የስራ አመራር ቦርድ እንዲሁም ደግሞ በትምህርት ሚኒስቴር አዲሱ የፕሮፌሰር ማዕረግ እድገት መመሪያ መሰረት ተረጋግጦ የተሰጠ ነው። በምረቃ ስነ ስርዓቱ በርካታ ኩነቶች ይኖራሉ። ተማሪዎቻችን ከማስመረቃችን በተጨማሪ የምናካሄዳቸው ፕሮግራሞች አሉ። አንዱና ዋነኛው ፕሮግራም ለሀገራችን እንዲሁም ለዓለም የላቀ አስተዋጽኦ ያበረከቱ ግለሰብ የክብር ዶክትሬት በአዲሱ የኢፌዴሪ ትምህርት ሚኒስቴር የክብር ዶክትሬት አሰጣጥ መመሪያ መሰረት የሚሰጥ ይሆናል። ይህም በዩኒቨርሲቲያችን ከ5 ዓመት በኋላ የተሰጠ የስነ ስርዓት ወይም ደግሞ የሚካሄድ ስነ ስርዓት ያደርገዋል። ሌላኛው ከሚካሄዱ ኩነቶች መካከል ሁላችንም እንደምናስታውሰው የዩኒቨርሲቲያችን 7ኛ ዓመትና የማስተማሪያ ሆስፒታላችን 100ኛ ዓመት በምናከብርበት ወቅት 26 የሚሆኑ ታላላቅ ፕሮጀክቶች፣ የአሰራር ስርዓቶች እንፈጽማለን ብለን አቅደን ይፋ ማድረጋችን ይታወሳል። ከነዚህ ውስጥ አንዱ ዩኒቨርሲቲያችን ዓመታዊ የጤና ሽልማት ወይም ደግሞ ሄልዝ አዋርድ ማስጀመርና በየዓመቱ ማካሄድ የሚለው ይገኝበት ነበር። ይሄ ሽልማት እንደሚታወቀው ዩኒቨርሲቲያችን ከ100 ዓመት በላይ የጤና አገልግሎት የሰጠ ማስተማሪያ ሆስፒታል አለን። በመማር ማስተማር፣ በምርምር፣ በማህበረሰብ አገልግሎት ከ70 ዓመት በላይ አገልግሎት የሰጠ ዩኒቨርሲቲ አለን። ከዚህ አንጻር ጤና
መሰረት እንደመሆኑ መጠን ለሀገራችን በጤናው ዘርፍ ልዩ አበርክቶ ላላቸው ግለሰቦችና ተቋማት የሚሰጥ ሽልማት ነው። በዚህ ሽልማት 4 አይነት ምድቦች አሉ። አንደኛው ምድብ የጤና ትምህርት ልቀት ዘርፍ ነው። ሁለተኛው የህይወት ዘመን የጤና የላቀ አበርክቶ ዘርፍ ነው። ሶስተኛው የጤና ምርምር የላቀ አበርክቶ ዘርፍ ነው። አራተኛው የላቀ የማህበረሰብ አገልግሎት አበርክቶ ዘርፍ ነው። በእነዚህ በአራቱም ዘርፎች ለሀገራችን ልዩ አበርክቶ አላቸው ያልናቸውን ግለሰቦች የመጀመሪያው ዙር የዩኒቨርሲቲያችን የጤና ሽልማት ተሸላሚ ይሆናሉ በነገው ዕለት። ሌላኛው ከሚካሄዱ ፕሮግራሞች መካከል የፕሬዝዳንታዊ ሽልማት ወይም ደግሞ የፕሬዚደንሻል አዋርድ ነው። ይህም በዩኒቨርሲቲያችን ታሪክ የመጀመሪያ ነው የሚሆነው። በሙያቸውና በኃላፊነታቸው ለዩኒቨርሲቲያችን ተልዕኮ ስኬት በአመቱ ሁለንተናዊ የላቀ አበርክቶ ላስመዘገቡ የዩኒቨርሲቲያችን ማህበረሰብ አባላት የሚሰጥ ልዩ ፕሬዝዳንታዊ ሽልማት ነው። ይህም ሽልማት ለመጀመሪያ ጊዜ ነው የሚሰጠው። መመሪያ ወጥቶለት በዚህ መመሪያ መሰረት ከዩኒቨርሲቲው ማህበረሰብ ውስጥ የላቀና ልዩ አበርክቶ ላላቸው ግለሰቦች የሚሰጥ ነው። ይህም በነገው ዕለት የሚሰጥ ይሆናል። ሌላኛው ከምረቃ ማግስት እንግዲህ ባለፈው አመት እንደምናስታውሰው የ70ኛ ዓመትና የ100ኛ ዓመት የተቋማችን አገልግሎት ስንዘክር 22 ልዩ ፕሮጀክቶችን ማስመረቃችን ይታወሳል። ከዚህ በተጨማሪ ደግሞ በቀጣይ ልንሰራቸው ልናጠናቀቃቸው የሚገቡ ብለን የለየናቸው ወደ 26 የሚሆኑ ፕሮጀክቶች ነበሩ። እንግዲህ በዚህ በጀት ዓመት የተጠናቀቁ የተለያዩ ፕሮጀክቶች ምረቃም ሰኔ 22 2018 ዓ.ም የምናስመርቅ ነው የሚሆነው። እንግዲህ ይሄ የምረቃ ፕሮግራም ሌላው ልዩ የሚያደርገው ዩኒቨርሲቲያችን ወደ ራስ ገዝነት ለመሸጋገር ሁሉንም የዝግጅት ስራዎች አጠናቆ የራስ ገዝነት መልሶ ማቋቋሚያ ደንብ መጽደቅን እየተጠባበቀ ባለበት ወቅት የሚከበር ልዩ ፕሮግራም ነው። ምናልባትም ይህ ምረቃ በዓል በዩኒቨርሲቲያችን የሂደት ለውጥ ውስጥ ከራስ ገዝነት በፊት የሚደረግ የመጨረሻው የተማሪዎች ምረቃ ይሆናል ብለን ተስፋ እናደርጋለን። በመጨረሻ ለእጩ ምሩቃን ለምሩቃን ቤተሰቦች ለዩኒቨርሲቲያችን እና ለጎንደር ከተማ ማህበረሰብ አባላት በድጋሚ እንኳን ደስ አላችሁ እያልኩ ከተለያዩ አካባቢዎች ለመጡ ለእጩ ምሩቃን ወላጆችና ቤተሰቦች የጎንደር ቆይታችሁ ስኬታማና ደስታ የተመላበት እንዲሆን እመኛለሁ። አመሰግናለሁ።